አንደኛ ዜና ምዕራፍ 12 ከቁጥር 8 ጀምሮ እንዲህ ይላል። ዳዊትም ከምድረ በዳ ውስጥ ባለችው በአምባይቱ ሳለ ከጋድ ወገን የሆኑ እነዚህ ጋሻና ጦር የሚይዙ ጽኑዓን ኃያላን ሰልፈኞች ወደ እርሱ ተጠጉ። ፊታቸውም እንደ አንበሳ ፊት ነበር፣ በተራራው ላይ እንደሚዘል ሚዳቋ ፈጣኖች ነበሩ። አለቃው ሄጼር፣ ሁለተኛው አብድዩ፣ ሶስተኛው ኤልያብ፣ አራተኛው መስመና፣ አምስተኛው ኤርሚያስ፣ ስድስተኛው አታዬ፣ ሰባተኛው ኤልኤል፣ ስምንተኛው ዮሐናን፣ ዘጠነኛው ኤልዛባድ፣ አስረኛው ኤርሚያስ፣ 11ኛው መክባናይ። እነዚህ የጋድ ልጆች የጭፍራ አለቆች ነበሩ። ከነርሱም ታናሹ ከመቶ ታላቁም ከሺህ ይመዛዘኑ ነበር። በመጀመሪያ ወር ዮርዳኖስ ከዳር እስከ ዳር ሞልቶ በነበረበት ጊዜ የተሻገሩት እነዚህ ናቸው። በሸለቆ ውስጥ በምስራቅና በምዕራብ በኩል የተቀመጡትን ሁሉ አባረሩ። የመልእክቴ ርዕስ ጽኑዓን ኃያላኖች በሚል ነው ማካፍላችሁ። በጣም የሚገርማችሁ እዚህ የእግዚአብሔር ቃል ዳዊትን ምድረ በዳ ላይ እያለ ስለተጠጉት ስለ ጋድ ወገኖች ወይም ደግሞ ስለ ጋድ ነገድ ከጋድ ነገር ስለሆኑት ስለ ወገኖች ዳዊት ከተቀባ በኋላ ቅባት የእግዚአብሔር ቅባት ከሱ ላይ ካረፈ በኋላ ትላንትና ብዙ ተነስቷል ሐሳቡ። ጎልያድን ጥሎ ሲመለስ የእስራኤል ቆነጃጅት ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ ብለው ከበሯቸውን አንስተው ዳዊትን እያሞገሱ በነበረበት ሰዓት ሳኦል ያንን የነሱን ዜማ የነሱን ዘፈን ሲሰማ በዳዊት ላይ ቀና፣ ተበሳጨ። የቅናት መንፈስ ከዛን ቀን ጀምሮ እሱ ላይ ያደረ። ዳዊትን ካልገደልኩት ማለት ጀመረ። ሳኦል ዳዊትን ካልገደልኩት ማለት የጀመረው የእስራኤል ቆነጃጅቶች ከበሯቸውን አንስተው ዳዊት እልፍ ገደለ። የእስራኤል ጠላት ሆኖ ለ40 ቀን ጠዋትና ማታ እየወጣ ያስፈራቸው ያስደነገጣቸው ያንን ጎልያድ ጥሎላቸው አንገቱን ይዞ ስለመጣ እልፍ እንደገደለ ነው የዘመሩለት። ምክንያቱም በጣም የእስራኤል ልጆች ከጎልያድ ዛቻ የተነሳ ከባድ ፍርሃት ውስጥ ነበሩ። ያንን ስለጣለላቸው ቆነጃጅት ሲዘፍኑለት ሳኦል ቀና። ከዛ ሰዓት ጀምሮ እስከ ሕይወቱ ዘመን ሳኦል በሕይወት እስከ ኖረበት ዘመን ሁሉ ይላል የዳዊት ጠላት ነበር። በዳዊት ቤትና በሳኦል ቤት መካከል ረጅም ዘመን ጦርነት ሆነ ነው የሚለው። የዳዊት ቤት ግን እየበረታ ሄደ፣ የሳኦል ቤት ግን እየደከመ ሄደ ይላል። በሕይወቱ ዘመን ሁሉ ሳኦል ዳዊትን ሲያሳድድ ቆይቷል። ለዛ ዳዊት ከሳኦል እጅ ለማምለጥ ብዙ ዋሻዎች ቀያይሯል፣ ብዙ ምሽጎች ውስጥ ገብቷል። ምክንያቱም ሳኦል ያለ እረፍት በትጋት ዳዊትን ለመግደል ያሳድደዋል፣ ባሪያዎችን ይልክበታል። ዳዊት ሳኦል ሊገል ይፈልጋል ሲባል ዳዊት ከዋሻ ዋሻ ያመልጣል። በዳዊት ላይ የእግዚአብሔር ፕሮግራም አለ፣ በዳዊት ላይ ቅባት አለ። ዳዊት እግዚአብሔር ከዳዊት ጋር አለ። ከሳኦል ጋር እግዚአብሔር ተለይቷል። የእግዚአብሔር አይኖች ዳዊት ላይ ናቸው፣ የእስራኤልም አይኖች ዳዊት ላይ ናቸው። ምክንያቱም እግዚአብሔር ከዳዊት ጋር ስላለ ህዝቡ ከዳዊት ጋር አለመሆን አልቻለም። ከሳኦል ጋር የነበረ ህዝብ ፊቱን አዙሮ ወደ ዳዊት ሆኗል። ለዛ ሳኦል ሌሊትም ቀንም የሚያስበው ዳዊትን መግደል ነው። ይዛችሁ አምጡልኝ ይላል። ዳዊት በገባበት ሁሉ ይልክበታል። በጣም የሚገርማችሁ እዚህ መጽሐፍ ላይ ታች ያደረጉኝን ሰዎች ላሳያችሁ። ከሳኦል ለማምለጥ ዳዊት ምሽግ ውስጥ ነው ያለው። ምድረ በዳ ላይ ይህ የተቀባው ትነግሳለህ ተብሎ የተቀባው እግዚአብሔር የቀባው ከአንበሳ ከድብ የታደገው እግዚአብሔር ዳዊት አሁን ከሳኦል አምልጦ ተደብቆ ያለው ምሽግ ውስጥ ነው። ምድረ በዳ ምሽግ ላይ በዚህ በማይመች ሁኔታ ውስጥ ምድረ በዳ ውስጥ ምሽግ ውስጥ ከሳኦል ለማምለጥ የተደበቀን ዳዊት ኃያላን መጡና ተጠጉት ይላል። በኢየሱስም የሚጠጓችሁ ኃያላን ተሰጧችሁ። እናገራለሁ ስኬታችሁን አይተው የሚመጡ አይደለም። የሆነ ነገራችሁን አይተው ዝናችሁ ሲወጣ ክብራችሁ ሲወጣ ከፍታውን ስትይዙ ወንበሩን ስትይዙ የሚመጡ አይደለም። ምድረ በዳችሁ ላይ የሚመጡ እጃችሁን ዘርጉ ልባርካችሁ። ከዚህ ቀን
ጀምሮ እግዚአብሔር ለሰጣችሁ ጥሪ ቦታ ሰጥተው የሚያግዟችሁ ኃያላን ተሰጧችሁ። እነዚህ የጋድ ነገድ ከጋድ ነገድ የሆኑ ወገኖች በጣም የሚገርሙ ኃያላን ናቸው። ግን ዳዊት ምድረ በዳ ዋሻ ውስጥ ምሽግ ውስጥ ተደብቆ ያለ ተጠጉት ይላል። የተጠጉት ምናምንቴዎች አይደሉም። እዚህ መጽሐፍ ላይ ሌላኛው ምዕራፍ ላይ ምናምንቴዎች መጡ ይላል። እዚህኛው ምዕራፍ ላይ ግን የመጡት ጋሻና ጦር ያላቸው። ቀኝ እጅን አሳባርካለሁ። በስራ በህይወት በአገልግሎት ኃያላን መጡልህ። ቀኝን ሊይዙ መጡ፣ ሊደግፉ መጡ፣ ሊያበረቱ መጡ፣ አረ አብረው ሊቆሙ መጡ። አጠገባችሁ ላይ ያለውን ሰው እባርካለሁ በሉት። በምድረ በዳክ ላይ በችግር ወቅት በማይመች ወቅት የሚሸሽክ ትውልድ ሳይሆን ጥሎ የሚሄድ ትውልድ ሳይሆን አልሰማም የሚል ሳይሆን አይዞ በርታ፣ እዋጋለሃለሁ፣ አብሬክ እቆማለሁ፣ እስከ ፍጻሜ እሄዳለሁ፣ እኔ አለው፣ አንተ ለእግዚአብሔር ኑር የሚል ትውልድ በሉት ተሰጠ። አሁን ለኛ የሚያስፈልጉን እንደዚህ አይነት ትውልድ ነው። አሁን ለእግዚአብሔር ቤት የሚያስፈልጉት እንደዚህ አይነት ትውልድ ነው። ምቾትን አይተው የሚመጡ አይደለም። ዝናን አይተው የሚመጡ አይደለም። ክብርን አይተው የሚመጡ አይደለም። ገንዘብን አይተው የሚመጡ አይደለም። አረ የወጣበትን ከፍታ አይተው የሚመጡ አይደለም። በላይ ያለው ቅባት አክብረው፣ በላይ ያለው ጸጋ አክብረው፣ በላይ ያለው ጥሪ አክብረው ትውልድ ወደ አንተ ይመጣል። አንተ የክብር ቀንማ ማንም ያጅባል፣ ማንም ስላንተ ያወራል። የማታውቀው እንኳን የማያውቅ መንገደኛ አውቀዋለሁ ይልሃል። የማታውቀው እኮ ነው ነገርህ ሰክሰስፉል የሆነ ቀን፣ ፍሬያማ የሆንክ ቀን፣ በዓለም ዳርቻ የተሰማ ቀን፣ ጆሮ የተሰጠስ ቀን የማያውቅ እንኳን አውቀዋለሁ ብሎ ያወራል። ግን በመከራ ቀን፣ በችግር ቀን ቅባቱን ይዘህ ስትንከራተት፣ ጸጋውን ይዘህ ስትንከራተት፣ መሄጃ አጥተህ ማምለጫ አጥተህ የት ልደበቅ የት ልሸሸግ በምትልበት ቀን አይዞ የእግዚአብሔር ሰው፣ አይዞሽ የእግዚአብሔር ሴት፣ አይዞህ የሚሉ እውነተኛ የልብ ሰዎች ልባርካችሁ በዚህ መንፈስ በኢየሱስም። ከዚህ በኋላ ወደ እናንተ መንገድ የሚመጡ ከራያችሁ የሚያደናቅፏችሁ ሳይሆን ወደ ራያችሁ የሚያፈጥኗችሁ፣ እግዚአብሔር ወዳየላችሁ የሚገፋችሁ ፈጥነው መጡ፣ ፈጥነው መጡ። በገንዘብ አብሯችሁ የሚቆሙ፣ በጸሎት አብሯችሁ የሚቆሙ፣ በምክር አብሯችሁ የሚቆሙ ፈጥነው መጡ። መጽሐፍ ቅዱሳችን ሲናገር እንዲህ ይላል፣ ከጋድ ነገድ ወገን የሆኑ እነዚህ ሰዎች ዳዊትን በምድረ በዳ የተጠጉት እነማን ናቸው? ቅድም ብያቸዋለሁ። መቼም እነዚህ ሰዎች እግዚአብሔር በላዩ ላይ ያስቀመጠውን ቅባት ባያዩ፣ እግዚአብሔር ከሱ ጋር እንዳለ ባያዩ ምድረ በዳ ውስጥ ሆኖ እንዴት ይከተሉታል? እዛ እኮ ዙፋን ያለው ሰው አለ፣ ጦር ያለው አለ። ሳኦል ዙፋን አለው፣ ክብር አለው፣ ገንዘብ አለው። ይሄ ገንዘብ የሌለው ዋሻ ለዋሻ እየሸሸ ያለ ምድረ በዳ ለምድረ በዳ እየተደበቀ አንድ ቀን ሳኦል ይገለኛል እያለ ራሱን ለማስጣል የሚደበቅን ሰው እንዴት ነው የሚከተሉት? ምናምንቴዎች አይደለም ይለው፣ ጋሻና ጦር የያዙ ምን ያዙ? እስቲ አውጁ። ምን ያዙ? መውጋት የሚችሉ ጠላትን የሚወጉ ሊወጋቸው የሚመጣውን የሚመክቱ ኤላማካካ ትውልድ ከተከተለ አይቀር ሰራዊት የሆነ ይከተላል። ሰራዊት የሆነ ትውልድ ታልፎ ይሰጣል። ሲጩና ሰራዊት በለኝ። የሚተኙ አይደለም የሚለው፣ ጋሻና ጦር የያዙ መዋጋት የሚችሉ በመዋጋት ረጅም ዘመን ልምድ ያላቸው ባሪያውን አሳልፈው የማይሰጡ የተቀባውን አሳልፈው የማይሰጡ አይዞ በርታ አለንልህ ምድረ በዳ አይደል አይዞ እኛ እንዋጋልሃለን እኛ እንሄድልሃለን እኛ ከፊት እንወጣላለን አንተ ግን በርታ የሚሉ እነዚህ ሰዎች መጽሐፍ ቅዱስን ወደ ኋላ እጅም አየሁት አጠናሁት። ጋሻና ጦር ያዙ ይላል። ዳዊት ጋር መጥቶ አይደለም የጋድ ነገድ ጋሻና ጦር መያዝ የጀመረው። ገና ዘውልቁ ላይ ስታዩ ሙሴ የእስራኤል ልጆች እግዚአብሔር እንደተናገረው ወደ ከነዓን ምድር እግዚአብሔር እንደተናገረ ተስፋ ቃል ሊያሻግራቸው ሊያስገባቸው ጉዞ ጀምረው ያሉ
እንይላል ከጋድ ነገድ የሆኑ ይላል ከ20 ዓመት ጀምሮ በላይ የሆኑ ጋሻና ጦር ይዘው የሚዋጉ ነበሩ ይላል። አየህ ቅባቱ እየተላለፈባቸው ነው የመጣው። ያሉት ጋድ ነገድ ውስጥ ነው፣ በዛ ወገን ውስጥ ናቸው። ሙሴ እያገለገለ እየመራ በነበረበትም ዘመን የሚዋጉ ናቸው። ሁሌ ከእጃቸው ጋሻ፣ ሁሌ ከእጃቸው ጦር አልጠፋም። አሁንም ዳዊት ጋር መተው የተቀባው ጋር መተው እጃቸው ላይ ምን አለ? ጋሻና ጦር። ዛሬ አንድ ሰው ባርካለሁ። ዘመን ተሻጋሪ ቅባት፣ አመት ተሻጋሪ ቅባት፣ ወረት የማይቀይረው ሁኔታ የማይዘው ዘመን የማይዘው ወሬ የማይዘው ትችት የማይዘው ያ ቅባት አንተ ላይ ወደቀ። አጠገብ ላይ ያለው ሰው እግዚአብሔር አንተን የሚያስነሳ በሉት ዘመን ተሻጋሪ በሆነ ቅባት ነው በለው። አመታት በማይዙት ሰልፍ በማይዘው ውጊያ በማያስቆመው መከራና ማዕበል በማያስቆመው በዛ ቅባት በሉት እግዚአብሔር በሉት ያስነሳሃል። ዘመን ትሻገርበታለህ። አመታትን ታልፍበታለህ። የእግዚአብሔርን ጦርነት ትዋጋበታለህ። የእግዚአብሔርን ሕዝብ ታሳርፍበታለህ። ሃሌሉያ። እና እነዚህ ሰዎች ጋሻና ጦርም ይዙ ጽኑ ኃያላን ሰልፈኞች የሆኑ ሰዎች ስታዩ የሚገርማችሁ መንጥረው የሚወርሱ ናቸው፣ የሚዋጉ ናቸው። በረከታቸውን በመዋጋት የሚያስለቅቁ ናቸው። ተኝተው የሚውሉ አይደሉም። የሆነ ቦታ ላይ ቁጭ ብለው ዘመን የሚፈጁ አይደሉም። ከሚወርሰው ትውልድ ጋር ወጥተው የሚወርሱ የሚመታውን ጠላት የሚመቱ መልቀቅ ያለበትን ጠላት የሚያስለቅቁ ኃያላን ናቸው። እዛው ዘኍልቍ ምዕራፍ 32 ላይ ስታዩ እየተጓዙ እያለ ወደ ገለዓድ ምድር ሲደርሱ የእስራኤል ልጆች ይላል ከገለዓድ ምድር ሕዝብ ጋር ተዋጉ፣ መዋጋት ጀመሩ። እነዚህ ጦርና ጋሻ ይዘዋል። ቅድም እያቸዋለሁ 40,500 ጦርና ጋሻ ይዘው የሚወጡ ከ20 ዓመት ጀምሮ በላይ ያሉ ሰልፈኞች አላቸው፣ ጦረኞች አላቸው፣ የጋድ ነገዶች። ከዛ የእስራኤል ልጆች ወጡ፣ እየተዋጉ ገለዓድን አሸነፉ ይላል። ሲያሸንፉ እኚህ የገለዓድ ነገድ ልጆች ሲያዩ ያሸነፉት ምድር ለምለም ነው፣ ለከብት የሚመች ነው፣ ጥሩ ቦታ ነው። እነዚህ ደግሞ ከመዋጋት ያለፈ ጦር ከማንሳት ጋሻ ከመያዝ ያለፈ ከብት አርቢዎች ናቸው። ፍየል ያረባሉ፣ በግ ያረባሉ፣ ከብት ያረባሉ። ካስለቀቁ በኋላ የጠላትን ሰፈር ወደ ሙሴ መጡ፣ ወደ አለቆች መጡና እንደዚህ አሉ፣ እንግዲህ እግዚአብሔር ተዋግቶ ይሄንን የገለዓድ ምድር ሰጥቶናል። እንደምታውቀው እኛ ባሪያዎች ከብቶች አሉን፣ ላሞች አሉን፣ ፍየሎች አሉን። ስለዚህ ተዋግተን ያሸነፍንበትን ምድር ስጠን አሉት። ከዛ ሙሴ አንድ ነገር አለ፣ ይቺ ያያችኋት ምድር እንደ አባቶቻችሁ እንዳያስቀሯችሁ ይህ ማዶ ተሻግሮ ዮርዳኖስ ተሻግሮ ሳይወርስ እናንተ ይህን ስፍራ መውረስ አትችሉም አላቸው። ሲላቸው እንዲህ አሉ፣ እኛ አሉ ባሪያዎች ነን፣ በሁሉ እንታዘዛለን፣ በሁሉ እንገዛለን። ግን አንድ ነገር ፍቀድልን፣ ይሄንን ምድር ለኛ ስጠን። ሚስቶቻችን ከብቶቻችን እዚህ ይኖራሉ፣ በተመሸጉ ከተሞች እንሰራላቸዋለን። እኛ ግን አሉ፣ ይሄን መልእክት ነው ስሙኝ፣ እኛ ግን አሉ እዚህ የወረስነው ምድር ላይ አንቀመጥም። ምክንያቱም እኛ ስለቅቀናል፣ ወርሰነዋል። ገና ያልወረሰ ሌሎች ነገዶች ስላሉ፣ ሌላ የእስራኤል ሕዝብ ስላለ እኛ አንቀመጥም። ሚስቶቻችን፣ ልጆቻችን፣ ከብቶቻችን ይቀመጣሉ። እኛ ግን አለ ከሕዝቡ ፊት ግንባር ቀደም ሆነን እንወጣለን፣ እንዋጋላቸዋለን፣ እናስወርሳለን። አንድ ሰው ብድግ ይልና ወርሼ ብቻ አልቀመጥም ይላል፣ አስወርሳለሁ። እኔ በሉ ወራሽ ብቻ ሳልሆን አስወራሽ ነኝ። ይሄንን ቃል እንገባለን አሉ። ይሄንን ቃል እንገባለን። ይቺ ምድር ምቹ ስለሆነች፣ ለምለም ስለሆነች ከዮርዳኖስ ወደዚህ ነው። ሚስቶቻችን እዚህ ይቀመጣሉ፣ ልጆቻችን እዚህ ይቀመጣሉ፣ ቤት እንሰራለን። እኛ ግን ይሄ ሕዝብ የእስራኤል ሕዝብ ኪዳን ያለው ሕዝብ ዮርዳኖስን ተሻግሮ ጠላትን አባሮ እስኪወርስ ወደ ቤት አንመለስም። እጅን አንሳና ወደ ቤት አልመለስም በል። መውረስ ያለበት ትውልድ ሳይወርስ መውረስ የተገባው
ሳይወርስ እኔ ወደ ቤት አልመለስም። እግዚአብሔር በል በእኔ የጀመረውን እስከ መጨረሻ ይሰራዋል። አንመለስም አለ። ከዛ ለሙሴ ሲናገሩ እንደዛ ከሆነ አለ ይህንን ምድር እነሱ ይውረሱት አለ። ሰሩላቸው፣ ቤት ሰሩላቸው፣ ለላሞቻቸው ጋጣ ሰሩ፣ ከተማውን ምሽግ አረጉ። ከዛ ከእስራኤል ሕዝብ ጋር በጣም የሚገርመኝ ልንገራችሁ። ወርሶ የሚቀመጥ ትውልድ አይደለም። ጦረኛ ትውልድ ለራሱ አግኝቶ የሚቀመጥ አይደለም። ለራሱ ስኬትን ይዞ የሚቀመጥ አይደለም። ላልተሳካለት የሚዋጋ ነው። እጅን አንሳና እኔ በል ለኔ ብቻ ልኖር ሳይሆን ለትውልድ ልኖር ተጠርቻለሁ በል። ከዛ እንዲያ እኛ ግንባር ቀደም ሆነናል፣ ፊተኛ ሆነን። አይገርማችሁም? ወርሰናል ብለው አልተቀመጡም። ፊተኛ ሆነን እንዋጋላቸዋለን። ጋሻውን ጦሩን ይዘን እንዋጋለን። ልክ እነሱ ርስታቸውን ሲወርሱ ቤታችን እንገባለን። እስከዛስ ሚስቶቻችን ይቀመጡ፣ ልጆቻችን ይቀመጡ። ቅድሚያ ለእግዚአብሔር ሕዝብ፣ ቅድሚያ ለእግዚአብሔር። የኛ ይደርሳል እንዳሉትም ሄዱ። መጨረሻ ላይ ስታዩ እንደተናገሩት ነው ያደረጉት። እኛ ባሪያዎች ነን፣ በሁሉ ነገር እንታዘዛለን፣ አድርጉ ያልከንን እናደርጋለን እንዳሉ እንዳላቸው ወጡ፣ ተዋጉ፣ አልተቀመጡም። የጋድ ነገድ ከመጀመሪያውም ጋሻ አለው፣ ከመጀመሪያውም ጦር ያለው። ውጣ ሲባል ወጥቶ የሚዋጋ፣ አስለቅቅ ሲባል የጠላትን ሰፈር አስለቅቆ የሚወርስ ትውልድ ነው። አሁን እግዚአብሔር የሚፈልገው በእኛ ዘመን ለራሱ ወርሶ ለራሱ ነፃ ወጥቶ ለራሱ ከብሮ የሚኖር ትውልድ አይደለም። ከራሱ ያለፈ ትውልድን ነፃ የሚያወጣ ትውልድን የሚፈታ እንደዚህ አይነት ትውልድ ዛሬ ይቀሰቀሳል። ጩና አሜን በለኝ። አጠገብ ያለውን ሰው ያዛርግና እግዚአብሔር በሉት፣ ለትውልድ በሉት፣ ለሕዝብ በሉት ያስነሳሃል። ኃያል ሆነ፣ ጽኑ ሆነ፣ ተዋጊ ሆነ ትነሳለህ፣ ትወርሳለህ፣ ታስወርሳለህ። እርግጠኛ ናችሁ? የእግዚአብሔር ጸጋ እላያችሁ ላይ ቢፈስ ለትውልድ ነው? ለክብራችሁ፣ ለስማችሁ፣ ለዝናችሁ፣ ለራሳችሁ ጥቅም መሰብሰቢያ አታረጉትም? እርግጠኛ ናችሁ? እርግጠኛ ናችሁ? ቀኝ እጃችሁን አንሱ፣ ልባርካችሁ። ከዚህ ቀን ጀምሮ እግዚአብሔር አይኖቻችሁን ይክፈት። ለትውልድ ብላችኋልና ለትውልድ በሚሆን ቅባት ያስነሳችሁ። ለትውልድ ብላችኋልና ለሀገር በሚሆን ጸጋ ያስነሳችሁ። ለምድር ብላችኋልና ለሕዝብ በሚሆን ጸጋ ያስነሳችሁ።